አስፋልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብሏል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። በሌላ በኩል ደግሞ በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቋል። ባለንብረቶች ኦንላይን አገልግሎት በማመልከትና ስም በማዞር የንብረት ባለቤትነት ዋስትናቸው እንዲያረጋግጡ ተጠይቋል። የአስፋልት ዳር ቤቶች የንብረት ስም ዝውውር፣ አስፈሪው የስራ አጥነት ጉዳይና ሌሎች አዳዲስ መረጃዎችን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቋል። ባለ ንብረቶች በኦንላይን አገልግሎት በማመልከት እስከ ጳጉሜ 5 2018 ዓ.ም ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ነው የተጠየቀው። በህጋዊ መንገድ የተፈጸሙ የይዞታ ግዢዎች በአስቸኳይ የስም ንብረት ዝውውር እንዲያደርጉም በድጋሚ ጥሪ ተላልፈዋል። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ በተለያየ ጊዜ በህጋዊ መንገድ የተፈጸሙ የይዞታ ግዢዎች የስም ንብረት ዝውውር እንዲደረግ ባስቀመጠው አቅጣጫ መሰረት ለበርካታ የህብረተሰብ ክፍሎች የስም ንብረት ዝውውርና የይካተትልኝን ጨምሮ ቀልጣፋ የመደበኛ አገልግሎት መስተንግዶ እየሰጠ እንደሚገኝ የይዞታ ማስተካከል ዳይሬክቶሬት ዳይሬክተር አቶ ተስፋ ሚካኤል እንዳለ ተናግረዋል። በውልና ማስረጃ ግዢ ፈጽመው የስም ንብረት ዝውውር ያላደረጉ ዜጎች በሚኖሩበት ክፍለ ከተማ ቢሮ ባመቻቸው የኦንላይን አገልግሎት በማመልከት እስከ ጳጉሜ 5 ድረስ ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ዳይሬክተሩ በድጋሚ ጥሪ አቅርበዋል። በተቋም ደረጃ በተዘጋጀው የ90 ቀን ንቅናቄ በየደረጃው ከሚሰጡ መደበኛ የይዞታ አገልግሎቶች 660 ሚሊዮን ብር ለመሰብሰብ መታቀዱን ያስታወሱት አቶ ተስፋ ሚካኤል በሰኔ ወር ብቻ ከ426 ሚሊዮን 960 ሺህ ብር በላይ ገቢ መገኘቱን ገልጸዋል። ጨምረውም በቀጣይ 30 ቀናት የስም ንብረትና ኢካርታ አገልግሎትን ጨምሮ ከሌሎች የመደበኛ ይዞታ አገልግሎት 500 ሚሊዮን ብር ለመሰብሰብ መታቀዱን አሳውቀዋል። ከሪል ስቴት አልሚዎችና ከግለሰቦች በሰነዶች ማረጋገጫ ንብረት ገዝተው ወደ መሬት ተቋማት በመቅረብ ስም ያላዞሩና የይዞታ ባለቤትነት ማረጋገጫ ያልያዙ ባለንብረቶች ሂደቱን እንዲያጠናቅቁ ነው የተገለጸው። ቀደም ባለ ጊዜ በመሬት ላይ ያረፈን ንብረት ሸጠው ወይም ገዝተው እስካሁን የስም ንብረት ዝውውር ያላደረጉ የይዞታ ማረጋገጫ ያልያዙ አካላት በአጭር ጊዜ ሂደቱን እንዲያጠናቅቁም ጥሪ ተላልፈዋል። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያይ እንደተናገሩት የስም ንብረት ዝውውሩ በወቅቱ አለመደረጉ ንብረት ገዝተው ነገር ግን የንብረት ባለቤት ማረጋገጫ ያልያዙ ወገኖች ለጉዳት እየዳረጋቸው ነው ብለዋል። በሌላ በኩል ደግሞ አስፋልት ዳር ያሉ አብዛኛዎቹ ቤቶችና በሁሉም አቅጣጫ ባሉ ክፍለ ከተሞች ለኮሪደር ልማት በሚል የፈረሱ ቤቶች አብዛኛዎቹ ህገወጥ ናቸው ተብሏል። ከዚህ በተጨማሪም ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ እንደሌለ ተገልጿል። የሸገር ከተማ ከንቲባ ዶክተር ተሾመ አዱኛ ከተማ አስተዳደሩ ህጋዊ ካርታ ለሌላቸው የሚከፈል ካሳም ሆነ የሚሰጥ ምትክ ቦታ የለም ሲሉ ተናግረዋል። በከተማው ህጋዊም ሆነው ቤት የፈረሰባቸው ነዋሪዎች ግን የተሰጣቸው ካሳም ሆነ ምትክ ቦታ አለመኖሩን በምሬት ገልጸዋል። በከተማ አስተዳደሩ የቡራዩ ክፍለ ከተማ ሳንሱዚ አካባቢ ነዋሪዎች ለፈረሰባቸውና የገቢ ምንጫቸው ለነበሩ ሱቆቻቸውም ሆነ ለመኖሪያ ቤታቸው ምትክ ቦታም ሆነ ካሳ ባለመከፈሉ ችግር ላይ መውደቃቸውን አመልክተዋል። የከተማው ነዋሪዎች እንደሚሉት በየአቅጣጫው በሸገር ከተማ በዋና መንገዶች ዳርቻ የነበሩ ቤቶች በመደዳው ቢፈርሱም በአንድ በኩል እስካሁን ይሰራበታል የተባለው ልማት አልተሰራበትም፣ በሌላ በኩል ደግሞ ቤቶቹ ለወራት ግድም በመፍረሳቸው ባለቤቶቹም እንዳልተጠቀሙባቸው አንስተዋል። የሸገር ከተማ አስተዳደር ከንቲባ ዶክተር ተሾመ አዱኛ ግን የኮሪደር ልማቱን በተመለከተ በእኛ በኩል ወደ ኋላ ቀረ የምንለው ነገር የለም፣ ሁሉም ነገር በእቅዳችን መሰረት እየሄደ ነው ሲሉ ምላሻቸውን ሰጠዋል። የድንበር ማስከበር ስራዎች ከተሰሩ በኋላ ወደ ስራ መገባቱን ጠቅሰው በለገጣፎ በገላንና በአሸዋ ሜዳ በኩል የመንገድ ስራዎቹ መጀመራቸውን አመልክተዋል። የመብራትና ቴሌኮም መሰረተ ልማት መልሶ ግንባታ ሌላኛው ወደ ልማት መግባቱን ያዘገየው ተግዳሮት መሆኑን አንስተው አሁን ግን ችግሮቹ እየተቀረፉ ወደ ስራ ተገብቷል ሲሉም አስረድተዋል። በሸገር ከተማ ከካሳ ክፍያና ከምትክ ይዞታ ጋር በተያያዘም ሰፊ አቤቱታዎች እየቀረቡ ሲሆን ቤቶቹ ከፈረሱበት ጊዜ ጀምሮ ላለፉት ወራት የተሰጣቸው ምላሽ አመርቂ ያለመሆኑን ነዋሪዎች አንስተዋል። ያለ ምትክ ቦታ እንዴት ይፈርስባቸዋል እናጣራለን ቢሉም ከዚያ ወዲህ የተመለከተን የለም በማለት ጥያቄያቸው በእንጥልጥል መቅረቱን ነዋሪዎች አንስተዋል። ህጋዊ የሆኑትም ምትክ እንሰጣለን፣ ነገር ግን ህጋዊነቱን እያጣራን ነው በማለት ከሸገር ከተማ ምስረታ በፊት የካርታ አወጣጥ ስርዓት ላይ ችግሮች እንደነበሩ ዶክተር ተሾመ ተናግረዋል። ሆኖም ህጋዊ ሰውነት ያላቸው እየተለዩ መሆኑን ጠቁመው አብዛኛዎቹ አስፋልትን ተከትሎ ያሉ ቤቶች ግን ህገ ወጥ ናቸው ብለዋል። በኮሪደር ልማቱ ምክንያት ወደ 6000 ቤቶች
ቤቶች መነካታቸውን የገለጹት ዶክተር ተሾመ ከነዚህ ውስጥ ህጋዊነታቸው ተለይቶ ለማጣሪያ የቀረቡት 400 ብቻ መሆናቸውን አስረድተዋል። በሌላ በኩል ደግሞ በኢትዮጵያ በመጪዎቹ ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም የስራ ድርጅት ገልጿል። በትምህርት ያልገፉና የስራ ልምድ የሌላቸው ወጣቶች በክህሎት ማነስና በራሳቸው ስራ ለመጀመር በሚገጥማቸው የፋይናንስ ችግር ምክንያት የስራ ዕድል እጦት እንደሚያጋጥማቸው የዓለም የስራ ድርጅት ነው ያስታወቀው። የዓለም የስራ ድርጅት ከሴቶችና ማህበራዊ ጉዳይ ሚኒስቴር ከዩናይትድ ኪንግደም ተራድኦ ድርጅትና ከሌሎች ተቋማት ጋር በመሆን በማህበራዊ ጥበቃ ላይ ያዘጋጀውን ሪፖርት ይፋ ሲያደርግ ነው ይህንን የገለጸው። በሪፖርቱ መሰረት ቁጥራቸው እያደገ ያለው ስራ ፈላጊ ወጣቶች በክህሎት ክፍተትና የራስን ቢዝነስ ለመጀመር በሚገጥማቸው የፋይናንስ እጦት ከፍተኛ ተግዳሮት እንደሚገጥማቸው አስታውቀዋል። የህፃናት ቁጥር በከፍተኛ ሁኔታ መጨመር ወደ ስራ ሊገባ የሚገባውን የወጣት ቁጥር የሚያሳድገው በመሆኑ እድገቱን ከከተሞች የስራ ገበያ እድል ጋር አጣጥሞና አዋህዶ መሄድ ከፍተኛ ፈተና ይሆናልን ብለዋል። በሀገር አቀፍ ደረጃ የአካል ጉዳተኞች ቁጥር 17.6 በመቶ እንደሚደርስ ጠቅሶ አካታችና ሁሉን አቀፍ የኢኮኖሚና የማህበራዊ ተሳትፎን የሚደግፉ ፖሊሲዎችና መሰረተ ልማቶችን ማስፋፋት እንደሚያስፈልግ ገልጿል። በሀገር አቀፍ ደረጃ ለስራ ብቁ የሆነው የህዝብ ቁጥር በፈረንጆቹ 2015 ከነበረበት 54.7 ሚሊዮን በ2025 74.8 ሚሊዮን እንዲሁም ደግሞ በ2030 ወደ 85.3 እንደሚደርስ ሪፖርቱ ያመለክታል። በተጨማሪም በ2022 43.9 በመቶ የነበረው ከ0 እስከ 14 ዕድሜ ክልል ውስጥ ያለው የህዝብ ቁጥር በ2032 ወደ 39.6 እንደሚቀንስ ያስረዳል። በተመሳሳይ ከ15 እስከ 64 ዕድሜ ክልል የሚገኝ የህዝብ ቁጥር በ2022 27.6 በመቶ እንደነበር በ2032 ወደ 29.8 እንደሚያድግ ገልጿል። ከ45 እስከ 64 የዕድሜ ክልል ውስጥ ያለው ዜጋ በ2022 ከነበረበት 11.3 በመቶ በ2032 ወደ 14.3 በመቶ የሚያድግ መሆኑን፣ ዕድሜያቸው ከ65 በላይ ያሉት ደግሞ ከ3.2 በመቶ ወደ 4 በመቶ እንደሚያድጉ ይተነብያል። በኢትዮጵያ 11.5 በመቶ የሚሆኑ ዜጎች ቢያንስ ጤናን ያላካተተ ማህበራዊ ጥበቃ እንዳላቸው የሚገልጸው ሪፖርቱ 9.7 በመቶ ሰራተኞች የጡረታ ሲከፍሉ 4.2 በመቶ አረጋውያን ብቻ ጡረታ ይቀበላሉ ብለዋል። በዚህ መረጃ መሰረት አብዛኛው ስራ በኢመደበኛ ኢኮኖሚ ውስጥ የተያዘ መሆኑ ማሳያ መሆኑን ይጠቁማል። በኢትዮጵያ የተጀመረው የትምህርት ቤት ምገባና የከተማ ሴፍትኔት ማህበራዊ ጥበቃን በከፍተኛ ሁኔታ ያጠናከረ አሰራር ነው የሚለው ሪፖርቱ ከስራ ጋር የተገናኙ ጥቅማ ጥቅሞች በወንዶች የበላይነት የተያዙ መሆናቸውንም ያስረዳል። የፋይናንስ እጥረት፣ ወቅታዊ የምግብ አቅርቦት እጥረት፣ ከፍተኛ የሆነ የከተማ ስራ አጥነት፣ ደካማ ተቋማዊ ቅንጅት፣ ለአደጋ የሚሰጥ የዘገየ ምላሽና በመሳሰሉት ምክንያቶች ማህበራዊ ጥበቃ ዝቅተኛ አፈጻጸም ማሳየቱን ያብራራል። የከተማው ህዝብ ቁጥር በ2019 ከነበረው 22.8 ሚሊዮን በ2025 ወደ 31 ሚሊዮን እንዲሁም በ2030 ወደ 39.3 ሚሊዮን እንደሚደርስ የሚያስረዳው ሪፖርቱ የከተሜነት እድገት የስራ ዕድሉን የበለጠ እንደሚያጠበው ይገልጻል። ከ2020 ጀምሮ በትግራይ በአማራና በኦሮሚያ ክልሎች ያለው ግጭት የበርካቶችን ህይወትና የስራ ሁኔታ በማወክ በሚሊዮን የሚቆጠሩ ዜጎችን ለምግብ እጦት እንደዳረጋቸው ገልጿል። የከተማና የገጠር ሴፍትኔት ፕሮግራም ከህዝቡ ውስጥ 7.4 በመቶ የሚሆነውን ተጠቃሚ ማድረጉን ጠቅሶ ነገር ግን ለተቸገሩና ለአካል ጉዳተኛ ዜጎች የመድረስ ሁኔታ አሁንም በጣም ውስን ነው ይላል። በተማሪዎች ምገባ ጥሩ የሚባል ለውጥ መኖሩን የሚገልጸው ሪፖርቱ ለ7.6 ሚሊዮን ተማሪዎች መድረስ ቢቻልም የጸጥታ ችግር፣ ድርቅና መሰረተ ልማት እጦት ባለባቸው ኦሮሚያና አማራ ክልል እንዲሁም ትግራይ ክልሎች ያለው አፈጻጸም ወደ ኋላ የቀረ እንደሆነ ገልጿል። ዘላቂና ሁሉን አቀፍ ማህበራዊ ጥበቃን ለማሳካት በቂ ሀገራዊ ሀብት በመመደብ በለጋሽ አካላት የሚደረግን ጥገኝነት መቀነስ እንደሚያስፈልግ ሪፖርቱ አሳስበዋል። በሌላ በኩል የመንግስት ሰራተኞች የባንክ ክፍያ ጉዳይ አዲስ አሰራር እንዲኖረው ውሳኔ መተላለፉ ይፋ ተደርጓል። ከዚህ ቀደም የደሞዝ ክፍያ ጉዳይ በባንኮች መካከል አለመግባባት ፈጥሮ መቆየቱ የሚታወስ ጉዳይ ነው። የኦሮሚያ ክልል ገንዘብ ቢሮ ከተያዘው ወር ጀምሮ ሁሉም መንግስታዊ ክፍያዎች በኢትዮጵያ ንግድ ባንክ የኢንተርኔት ባንኪንግ አገልግሎት በኩል ብቻ እንዲፈጸሙ ወስኗል። ቢሮው ከኢትዮጵያ ንግድ ባንክ ጋር በአዲሱ የክፍያ አሰራር ዙሪያ ስምምነት ላይ መድረሱን ከቢሮ የተጻፈ ደብዳቤ ላይ ተገልጿል። አዲሱን የክፍያ ስርዓት መከተል ያስፈለገው ከዘመኑ ቴክኖሎጂ ጋር እኩል ለመራመድና መንግስት በፈረንጆቹ 2030 ለማሳካት የያዘውን የዲጂታል ኢትዮጵያ እቅድን ለማሳካት ሲባል እንደሆነ ቢሮ አረጋግጧል። በርካታ የክልሉ መንግስታዊ ክፍያዎች የኦሮሚያ ብድርና ቁጠባ ተቋም ተብሎ ይጠራ በነበረው በአሁኑ ሲንቄ ባንክ በኩል ሲፈጸሙ እንደቆዩ የሚታወቅ ነው። የመንግስት ሰራተኞች ደሞዝ ሲንቄ ባንክን ጨምሮ በተወሰኑ የግል ባንኮች በኩል ብቻ እንዲከፈል መደረጉ የሚታወስ ነው። ይህ ጉዳይ የህግ ጥያቄ ማስነሳቱንና ከሌሎች ባንኮች ተቃውሞ እንደገጠመውም ይታወቃል። የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር የኢትዮጵያ ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ
እንዳሳደረበትም ሲገለጽ ቆይቷል። የክልል መንግስታት በጀታቸውን ወደ ግል ባንኮች የማዞር አዝማሚያ መቀጠሉንና በአንዳንድ የአገሪቱ አካባቢዎች የሚታየው የጸጥታ ችግር የባንኩ ቅርንጫፎች በሙሉ አቅማቸው እንዳይሰሩ ተጽዕኖ እያሳደረባቸው መሆኑን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤሳኖ ተናግረው ነበር። ፕሬዝዳንቱ እንዳሉት እነዚህን ጨምሮ ሌሎች ተግዳሮቶች ምክንያት በርካታ የባንኩ ቅርንጫፎች አገልግሎታቸው ለረጅምና ለአጭር ጊዜ እንዲያቋርጡ በመደረጉ ከ418ቱ ቅርንጫፎች መካከል የተወሰኑት አገልግሎት እየሰጡ አለመሆኑን አስገንዝበዋል። የኢትዮጵያ ንግድ ባንክ በዘንድሮ በጀት ዓመት 80 ቢሊዮን ብር የተጣራ ትርፍ አስመዝግበዋል። ባንኩ በበጀት ዓመቱ 648 ቢሊዮን ብር አዲስ ብድር የሰጠ ሲሆን ከዚህ ውስጥ 90 በመቶ የሚሆነው ለግል ዘርፍ የቀረበ እንደሆነ ታውቋል። በበጀት ዓመቱ 707.4 ቢሊዮን ብር በላይ ተቀማጭ ገንዘብ በማሰባሰብ ጠቅላላ ተቀማጭ ገንዘቡን ከ2.4 ትሪሊዮን ብር በላይ እንዳደረሰውም ታውቋል። ባንኩ በቀጣዩ ዓመት 832 ቢሊዮን ብር ተቀማጭ ገንዘብ ለማሰባሰብ እንዲሁም ገቢውን 360 ቢሊዮን ብር ለማድረስ አቅዷል። ባንኩ ለደረሰበት ከፍተኛ የትርፍ መጠን በዋናነት ለግል ዘርፉ የሰጠው ትኩረት የተበላሸ ብድር መጠን መቀነሱና የዲጂታል ባንኪንግ አገልግሎት መስፋፋት በምክንያትነት ተጠቃሽ ሆነዋል። ሆኖም የክልል መንግስታት በጀታቸውን ወደ ግል ባንኮች ማዞር ንግድ ባንክን በሙሉ አቅሙ እንዳይሰራ ተጽዕኖ እንዳሳደረበት ተገልጿል። ለምሳሌ እንኳን በኦሮሚያ ክልል ያሉ የመንግስት ሰራተኞች ደሞዝ በግዴታ በሲንቄ ባንክ በኩል እንዲከፈል መወሰኑ ሰራተኞች ደሞዛቸውን በሲንቄ ባንክ በኩል ማግኘት ከጀመሩ ወራቶች ተቆጥረው እንደነበርም ይታወቃል። ከዚህ በተጨማሪ ማንኛውም በፌዴራል መንግስት በጀት የሚንቀሳቀሱ ፕሮጀክቶች የካሳ ክፍያዎችና ሌሎች አገልግሎቶች በግዴታ በሲንቄ ባንክ በኩል መደረግ ከጀመሩ ሰነባብተውም ነበር። ይህ ቅሬታ መቅረቡን ተከትሎ ይሁን በሌላ ምክንያት የኦሮሚያ ክልል ገንዘብ ቢሮ ከተያዘው ወር ጀምሮ ሁሉም መንግስታዊ ክፍያዎች በኢትዮጵያ ንግድ ባንክ የኢንተርኔት ባንኪንግ አገልግሎት በኩል ብቻ እንዲፈጸም ውሳኔውን ገልጿል። በሌላ በኩል ኢትዮጵያ ለመጀመሪያ ጊዜ የገነባችው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አስታውቀዋል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የሀገሪቱ የመጀመሪያው የወርቅ ማጣሪያ ፋብሪካ በመጪው አንድ ወር ውስጥ ተመርቆ ስራ እንደሚጀምር አስታውቀዋል። በአፍሪካ ደረጃ ራሱ በግዙፍነቱ የሚጠቀስ የወርቅ ማጣሪያ ፋብሪካ ግንባታ እየተከናወነ መሆኑን የገለጹት ዶክተር ኢዮብ ፋብሪካው በመጪው አንድ ወር ውስጥ ተጠናቆ ወደ ስራ ሲገባ ለሀገሪቱ የወርቅ ገበያ እጅግ ከፍተኛ አቅም እንደሚፈጥር አስረድተዋል። የሀገር ውስጥ የወርቅ ማጣሪያ ፋብሪካ ወጪን በከፍተኛ ደረጃ ከመቀነሱም በላይ ቀደም ሲል ወርቅ ወደ ውጭ በመላክ እንዲነጠር ተደርጎ ከዚያ በኋላ ለሌሎች ክምችት በዶላር የመሸጥ አሰራርን ሙሉ ለሙሉ የሚያስቀር እንደሆነም ተገልጿል። በመሆኑም ፋብሪካው ለኢትዮጵያ የወርቅ ገበያ ብቻ ሳይሆን ለአጠቃላይ ቀጠናው ትልቅ አቅም ሊሆን ይችላል ሲሉም ገልጸዋል። የባንኩ ገዢ ይህንን ቢሉም ፋብሪካው የት አካባቢ እየተገነባ እንዳለና ሌሎች ዝርዝር ጉዳዮች ላይ ማብራሪያ ከመስጠት ተቆጥበዋል። የፋብሪካው ግንባታ እየተከናወነ መሆኑን ከ4 ወራት በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ይፋ ማድረጋቸው አይዘነጋም። የብሔራዊ ባንክ ገዢው በሰጡት መግለጫ የማጣሪያ ፋብሪካው በመጪው አንድ ወር ውስጥ ወደ ስራ እንደሚገባ ከማሳወቅ ባሻገር የወርቅ ግብይትን የተመለከቱ ተያያዥ ጉዳዮችንም አውስተዋል። በዚህም ከወርቅ ግብይት ጋር በተያያዘ የቁጥጥርና የመሪነት ሚናው ከብሔራዊ ባንክ ወጥቶ ወደ ሌሎች የንግድ ባንኮች የሚዘዋወርበት ሁኔታን በተመለከተ በዝርዝር ለማጥናት ባንኩ ቁርጠኛ አቋም ይዞ እየሰራ ነው ብለዋል። እንደ ገዢው ማብራሪያ ከሆነ በአሁኑ ወቅት ያለው የኢትዮጵያ የወርቅ ገበያ ስርዓት እጅግ ስኬታማ በመሆኑ የበርካታ ሀገሮች ልዑካን ተሞክረውን ለመቅሰምና ለማጥናት ወደ ኢትዮጵያ እየመጡ ይገኛሉ ብለዋል። ይሁን እንጂ ከዚህ የተሻለና ይበልጥ ውጤታማ አሰራር የሚገኝ ከሆነ አሰራሩን ለመቀየር ጥናቶች እየተካሄዱ ቢሆንም በአሁኑ ወቅት ጥናቱ አለመጠናቀቁን ጠቁመዋል። በተያያዥም ወርቅ ሻጮች ከሁሉም የንግድ ባንኮች ጋር በጋራ እንዲሰሩ ብሔራዊ ባንክ ከፍተኛ ግፊት እያደረገ መሆኑን ዶክተር ኢዮብ አስታውቀዋል። እስካሁን ባለው ሂደት ግን አብዛኞቹ ሻጮች ከኢትዮጵያ ንግድ ባንክ ጋር ብቻ የመቆየት አዝማሚያ እያሳዩ በመሆናቸው ሂደቱ ሙሉ በሙሉ ባይሳካም በቀጣይ ግን ይህንን ጥረት ይበልጥ አጠናቅረው እንደሚቀጥሉ ገልጸዋል። የባንኩ የተጣራ የውጭ ሀገር ሀብትና የወርቅ ኤክስፖርት ማድረግ ለመሰረታዊ ገንዘብ እድገት በዋና ምንጭነት እንደሚጠቀስም ተናግረዋል። የገንዘብ እድገት አዝማሚያን አስመልክቶ በሰጡት ማብራሪያ የመሰረታዊ ገንዘብ እድገት በከፍተኛ ደረጃ ላይ ቢቆይም በቅርብ ጊዜያት የመቀነስ አዝማሚያና የመረጋጋት ምልክት እያሳየ መጥቷል ብለዋል። ለዚህም በማስረጃነት በ2018 በጀት ዓመት የመሰረታዊ ገንዘብ ዓመታዊ እድገት 43 በመቶ እንደነበር፣ ይህም ባለፈው ዓመት በተመሳሳይ ወቅት ከተመዘገበው 66.4 በመቶ ጋር ሲነጻጸር ቅናሽ ማሳየቱን ጠቅሰዋል። ለመሰረታዊ ገንዘብ እድገት ብሔራዊ ባንክ ከወርቅ ግዢ ጋር በተያያዘ የውጭ ምንዛሪ ክምችት በመጨመሩና ከዚሁ ጋር ተያይዞ ወደ ባንኮች የገባው ጥሬ ገንዘብ መጨመሩ እንደ ዋነኛ ምክንያት ይጠቀሳል ብለዋል።